እንግዲህ ቤታችን ይሄን ይመስላል። ታመነ? ተረጋጊ ኔት። ጆሲ ይባላል ባለቤቴ ነው። ማናት? ባለቤቴ? ደህና ነሽ? ቆይ ምን እየተፈጠረ ነው ጆሲ? እኔ እንጃ ሳቢ፣ እኔም ምንም የገባኝ ነገር የለም። አንተ ከሃዲ! በእኔ ብትጨክን በዛች ትንሽዬ ልጅ ተጨክናለህ? ምን እያልሽ ነው? ቆይ አንቺ ማነሽ? እውነት ማንነቴ ጠፍቶ ነው? ቆይ ምን ሆነክ ነው? ያ ሁሉ ለኔ ያለ ፍቅር ምን ወስዶት ነው? የት ነበርክ? ምን እያልሽ ነው? ቆይ ስለምን ፍቅር ነው የምታወሪው? ይቅርታ ኔት፣ ምናልባት ሰው ተመሳስሎብሽ እንዳይሆን። ስሙ ከመቀየሩ ውጪ ራሱ ነው። ይሄ ሰው የኔ ህጋዊ ባል ነው። ምን እያልሽ ነው? ቆይ ግን የምትናገሪውን ነገር ታውቂዋለሽ? መረጃ አለኝ። እኔ እሱና ልጁ ሆነን የተነሳነው ፎቶ አለ። ይኸው ተመልከቹ። እኔ ይህንን ማመን አልችልም። ምንድን ነው ይሄ? እኔ ይህንን ማመን አልችልም። ልጅና ሚስት አለኝ። እንዴት ሊሆን ይችላል? እንዴት? ለምንድን ነው የማልችለው? አስታውሳለሁ። ይህ ሰው የኔ ህጋዊ ባል ነው። አላውቅም። መረጃ አለኝ። እኔ እሱና ልጁ ሆነን የተነሳነው ፎቶ አለ። ሚስትና ልጅ ነበር አይደል? አላውቅም። ምናልባት አላውቅም። ሳሚ፣ ከ3 ዓመት በፊት የመኪና አደጋ እንደደረሰብህና ዶክተሮች ምንም ማስታወስ እንደማትችል እንደነገሩ ነግረኛል። እና ያቺ ሴት ምናልባትም እንዳለችው ሚስት ልትሆን ትችላለች። አደጋው በደረሰበት ወቅት ስላንተ የሚገልጽ ምንም አይነት መረጃ እንዳልተገኘ ነግረኝ ነበር። አዎ፣ ዶክተሮቹ የጠረጠሩት በዘራፊዎች ተደብድቤ ንብረቴን ሁሉ መቀማቴን የነገሩኝ። ዶክተሮቹ ግን እንደተደበደብክ በምን አወቁ? ከመኪናው አደጋ በፊት ያልሻረ ቁስል ስለነበረኝ ከዛ ተነስተው ገምተው ነው። ይሄ ነገር ህልም እየመሰለኝ ነው ጆሲ። ቆይ ስታያት ምንም ትዝ የሚል ነገር የለም? ምንም የማስታውሰው ነገር የለም። ቢያንስ የልጅን ፎቶ እንኳን ሳይ ትንሽ ደንገጥ ማለት አልነበረብኝም? አላውቅም፣ ግራ ተጋብቻለሁ።
ምንም የማስታውሰው ነገር የለም ነው የሚለው። አውቆ ነው ክዶሻል። እኔንም ልጅን በቆማችን ክዶናል። አንቺንም እየዋሸሽ ነው። ተረጋጊ ሰብለ። ባል ያልኩት ሰው ለስራ ብሎ ወጥቶ ከ3 ዓመት በኋላ ሚስት አግብቶ እያየሁት እንዴት ብዬ ነው የምረጋጋው? መች ነበር ይሄ ሆነው? ምናልባትም ሞቶ ከሆነ ብዬ እርሜን ላውጣ ብዬ አዲስ አበባ መጥቼ ማፈላለግ ከጀመርኩኝ 3 ዓመት ሆኖት፣ ግን ምንም መረጃ ማግኘት አልቻልኩም። ምናልባት አንድ ነገር ይሆናል ብዬ እንጂ በእኛ ይጨክናል ብዬ 3 ዓመት ሙሉ እርሜን አውጥቼ ተቀምጬ ነበር። እና ከባድ የመኪና አደጋ ደርሶበት እንደነበር አላወቅኩም እያልሽኝ ነው? የምን የመኪና አደጋ? ምንም የደረሰበት አደጋ የለም። ያኔ አደጋ ደርሶበት ይሆናል ብዬ ያረገጥኩት የመንግስትም የግልም ሆስፒታል አልነበረ። እና ጆሲ እየዋሸሽ ነው እያልሽኝ ነው? አዎ፣ የልጅ አባት ታመነ። በደንብ እየዋሸሽ ነው። ቆይ ምን ሆነሽ ነው እህቴ? ለምንድን ነው እንደዚህ አጣድፈሽ ያመጣሽኝ? ደህና ነሽ? አላውቅም። ደህና አይደለሁም እህቴ፣ ምንም ደህና አይደለሁም። እስኪ ተረጋጊ። ምንድን ነው የተፈጠረው? ምን ብዬ ማስረዳት እንዳለብኝ እንኳን ግራ ገብቶኛል። ብቻ ግን አንድ ነገር እንድታጣሪልኝ ይፈልጋል። እሺ፣ ምንድን ነው እሱ? ጆሲ ከ3 ዓመት በፊት የመኪና አደጋ ደርሶበት እንደነበር ነግሬሻለሁ አይደል? አዎ፣ ያለፈ ታሪኩንም ማስታወስ እንደማይችል ጨምረሽ ነግረሽኛል። ያው እኔ ባላምንበትም ማለት ነው። ግን አሁን ለምንድን ነው የተፈጠረው ማትነግሪኝ? የቤት ሰራተኛ ብዬ ያመጣኋት ልጅ ባለቤቴ ነው እያለችኝ ነው። ምን? እሷ ልጇና እሱ ሆነው ያሉትንም ፎቶ አሳይታኛለች። እንዴ! ጭራሽ ልጅም አለው? አረ ይሄ በፍጹም ሊሆን አይችልም። አላውቅም ምን እየተፈጠረ እንደሆነ ምንም አልገባኝም እህቴ። እሺ በቃ አሁን ተረጋጊ። እሺ ወደ ቤት እንግባ። ነይ በቃ። እንዴ! እና ጆሲ ሌላ ህይወት አለው ነው? እመኑ፣ ይህ ሰውዬ እየዋሻችሁ ነው። ምንም የደረሰበት አደጋ የለም። ምን ሆነሽ ነው? እና አደጋ ሳይደርስበት እንዴት ደረሰብኝ ይላል? የኔም ጥያቄ እኮ ይሄ ነው። ለነገሩ ጆሲ ምን አይነት ሰው እንደሆነ ስለማታውቂ ብትፈርጅበትም አይፈረድብሽ። እንዴት አላውቅም? ጠንቅቄ ነው እንጂ የማውቀው። ከ3 ዓመት በፊት እሱን ፍለጋ ያረገጥኩበት ሆስፒታል የለም። እና አላገኘሽውም ነበር? ያኔ አግኝቼው ቢሆን ኑሮማ እዚህ ምን ይሰራ ነበር? ምናልባት ሞቶ ከሆነ ብዬ ስንቱን አስክሬን ክፍል ረገጥኩ። ችግር የለውም። ይህንን እኮ ማጣራት በጣም ቀላል ነው። እዛ ሆስፒታል ሲከታተልበት የነበረው ቦታ መሄድ ነው። ይህን ደግሞ እኔ ማድረግ እችላለሁ። ለፊ ቢልሽ እንጂ ሰውዬሽ እያጭበረበረ ነው። አንቺ ሴት እያሰብሽ ተናገሪ። እያወራሽ ያለሽ እኮ ስለ ባሌ ነው። የኔም ባል ነው፣ የልጅ አባት። እንኳን አገኙት እንጂ እሱን ሳሊስ ከዚህ ቤት ዛሬ ልቅልቅ። ምን ማለት ነው? በግድ የሰው ባል ነጥቀሽ ልትሮጪ ነው? የማናት ደፋር? አልገባችሁም? ልጅ አባቷን ካጣች በኋላ በሽተኛ ሆናብኛለች። ምን ያክል ለአባቷ እንደምትሰስት ብታውቁ ኑሮ እኮ። እኔ ከዚህ በላይ ይህንን ቁጭ ብዬ መስማት አቁም የለኝም። ማርቲ ባክሽ ሆስፒታል ሄደሽ ማጣራት የምትችው ነገር ከሆነ አጣሪልኝ። ለእሱ አታስቢ። መጀመሪያ ግን አንቺ ተረጋጊ ባክሽ። ደህና ነህ ጆሲ? እንዲህ በቀላሉ አንላቀቅም። ታምናል። አንቺ ተረጋጊ። ቆይ እንዴት ነው የምረጋጋው? አንቺ በእኔ ቦታ ብትሆኝ ኑሮ መረጋጋት ትችይ ነበር። በዛ ላይ እኔ ብቻ አይደለሁም፣ ልጄም በጣም ነው የተጎዳችብኝ። ደግሞ ምን ያክል እንደማፈቅረው እሱም ቢሆን ያውቃል። አላውቅም። አንቺን ማስታወስ ሳልችል እንዴት ነው እንደማፈቅርሽ ማስታወሰው? ለምንድን ነው ግን አንድ እንኳን ማስመሰልህን ማታቆመው? እያስመሰልኩ ይመስልሻል? እስኪ በጣም እንደተጨነቅኩ አይገባሽም? ከ3 ዓመት በፊት የነበረኝ ማንነት ሙሉ በሙሉ ረስቼዋለሁ። ቆይ ለምንድን ነው የማይገባሽ? ያን የታከምክበት ሆስፒታል ምን ነበረ ስሙ?
ለምን ፈለግሽው? ለሁላችንም ማስረጃ እንዲሆን እና ይሄ ነገር እንዲያበቃ የታከምክበት ሆስፒታል ሄጄ ማጣራት አለብኝ። ስለዚህ ሳቢም አላመነችኝ ማለት ነው? ይልሽ አንቺ ይሄ ነገር እስኪያልቅ ራስሽን አረጋጊና ስራሽን ጀምሪ። ሳቢ፣ እኔ ላይ ያለሽ እምነት ይህን ያህል እንደነበር አላውቅም ነበር። ቆይ ያንን ፎቶ ካየው በኋላ መጠራጠሬ ትክክል አይደለም ብለህ ታስባል? እኔ እያወራሁልህ ስላደጋው ነው። ቆይ ልጄንና ሚስቴን ለመክዳት ብዬ ያልደረሰብኝና አደጋ ደረሰብኝ ብዬ ማሽ ሰው ነኝ? አላቅም ጆሲ። በዚህ ሰዓት ማንን ምን ማመን እንዳለብኝ ግራ ገብቶኛል። ለሁሉም ግን እህቴ ከሆስፒታሉ ይዛ የምትመጣውን መልስ ብንጠብቅ አይሻልም? ከ3 ዓመት በፊት የነበረኝን ማንነቴን በፍጹም አላስታውስም። ስሜን እንኳን መጠሪያ እንዲሆነኝ ጆሲ ብዬ ያወጣሁት ቆይቼ ነው። ማን ይውለደኝ፣ ከማን ልገኝ፣ የት ልወለድ ምንም የማውቀው ነገር የለም። ምናልባት ያቺ ሴትም እንዳለችው ሚስቴ ልትሆን ትችላለች። በእርግጥ ይሄ ነገር እውነት ከሆነ አንተ ላይ ምንም ጥፋት የለም። የነገርኩሽ ነገር በሙሉ እውነት ነው። 3 ዓመት ሙሉ እንደዚሁ ዝም ብዬ ስባክን ነበር። አንቺን ባገኘሁበት 1 ዓመት ውስጥ ነው ህይወት የሚባለውን ነገር ትርጉም እንዳለው ይገባኝ። ግን ይሄ ነገር እውነት ከሆነ እኔን ትታ ወደ ልጅ እናት ትመልሳለህ? ሳቢ፣ እኔ በፍቅር ህይወት የማውቀው አንቺን ብቻ ነው። እኔ እስከማውቀው ድረስ የመጀመሪያም የመጨረሻም አንቺ ነሽ። ይሄ ነገር ባይፈጠር ደስ ይለኝ ነበር። ለእኔም ትልቅ ዱብዳ ነው ነበር። ከአዲስ አበባ ስልክ ደውሎ ስለ አንድ አጣ ሲነግረኝ ተመልሶ እንዲመጣ ለምኜው ነበር። ሀገርሽን የት ነበር ያልሽኝ? ደብረ ብርሃን። ከፈለግሽ ወስጄ ላሳይሽ እችላለሁ። ሁለታችንም የድሃ ልጆች ነን። እሱ ለትምህርት ብሎ ነው ደብረ ብርሃን ሲመጣ የተዋወቅነው። በዛውም የተፋቀርነው። እንዲሁ ተቻኩለን ነው በመሀላችን እች ልጅ የተፈጠረችው። ይገርማል። እና ቆይ አሁን ልጅሽን የት አድርገሻት ነው ወደ አዲስ አበባ የመጣሽው? ከደብረ ብርሃን ዝቅ እንዳልሽ ጠባሴ የምትባል ሀገር አለች። እዛ አንድ አክስቴ ልጅ አለች። አረቄ በመነገር ነው የምትተዳደረው። ለእሷ በየወሩ ተቆራጭ እንደምልክላት ቃል ገብቼ ነው ልጄን ሰጥቼ የመጣሁት። ወይኔ ልጅ በመሀል ቤት ተሰቃየች። እና አሁን አንቺ ያልሻት ዘመድሽ ጆሲን ታውቋለሽ ማለት ነው? አዎ፣ ታመነ በሚባል ስሙ በደንብ ታውቋለች። ጆሲ እዚህ ከመጣ በኋላ ያወጣው ስሙ ነው ለማጭበርበር እንዲመቸው። ምናልባትም እኮ እንዳለው አደጋው ደርሶበት ይሆናል አይደል? አልዋሽሽም ነው ብለሽ ነው። ታመነ የፍቅር ሰው ነው እንጂ ድሮም ለገንዘብ ያለው ፍቅር የተለየ ነው። እንዴት? እዛው ደብረ ብርሃን ቆይተን የቀን ስራም ቢሆን እየሰራን ልጃችንን እናሳድግ ብየው ነበር። እና ምን አለሽ? አዲስ አበባ ሄጄ ሀብታም ሆኜ መኖር ነበር የምፈልገው ይለኝ ነበር። ያኔ እንደ ቀልድ ነበር የሰማሁት። ለካ እሱ ምኞቱ እንደዚህ ተንደለቀቀ ቤት ውስጥ መኖር ነበር። ተንደላቆ መኖር አልሽ? ባሌን በጣም አፈቅረዋለሁ። እኔ ከአንቺ በላይ አፈቅረዋለሁ። ይህንን በደሉን እንኳን እያወቅኩኝ ይቅር በይኝ ካለኝ ይቅር ብዬ አብሬው ለመኖር እችላለሁ። ምን እያልሽኝ ነው? እዚህ እኮ ሌላ ህይወት መስርቷል። የኔስ ህይወት፣ የልጄስ ህይወት እንዴ! የዚህን ያህልማ ራስ ወዳድ አትሁኝ። ለማንኛውም ማርታ ትምጣና የምትለውን እንስማ። ትንሽ ስሜታዊ ከሆንኩብሽ በጣም ይቅርታ።
ችግር የለውም እረዳሻለሁ። ደህና ነህ ጆሲ? ደህና ነኝ። እኔ የምልሽ ሰብለ ነው ስምሽ ነው ያልሽኝ? ሰብል እያልክ ነበር መጣ። ማንም ብልሽ ግድ የለኝም። ተረጋጋ እንጂ አትቆጣ። ዶክተሩ በጣም የሚቀርብ ሰው ካገኘ ወይም ደግሞ ያለፈ ታሪክን የሚያስታውስ ሰው ካገኘ የሆነ ስሜት ሊሰማ ይችላል ብሎ ነበር። አሁንም ይሄን ታሪክን ልታሳምናኝ ትሞክራለህ? ይህንን ተረት ለምስኪኖቹ። ሰብለ ይቅርታ እትዬ፣ እኔ ከዚህ በላይ ይህንን ማስመሰል መቋቋም አልችልም። ሰምኛለሽ? እኔ ከሃዲ ወይም አጭበርባሪ ሰው አይደለሁም። ይህን ደግሞ ሚስቴም ጠንቅቃ ታውቃለች። እኔን ለማበሳጨት ነው ሚስቴ እያልክ ብታወራት? አዎ ሚስቱ ነኝ። ጆሲ ማለት በህጋዊ መልኩ ያገባሁት ባሌ ነው። እሺ ከዚህ በኋላ ለምታወሪው ነገር ጥንቃቄ ብታደርጊ መልካም ነው። አንተ አጭበርባሪ ሌባ! ቆይ ምን ስትል ይሄን ክፋት አሰብከው? ማርቲ ምንድን ነው የተፈጠረው? ቆይ ሆስፒታል ሄደሽ ምንድን ነው ያገኘሽው? አታሎሻል እህቴ። ከ3 ዓመት በፊት አደጋ ደርሶበት ሆስፒታል የገባ ሰው አለ። ግን የመርሳት ችግር ያጋጠመውና ቤተሰብ የሌለው ታካሚ አልነበረ። ምን? ይሄ ሊሆን አይችልም። የሆነ ስህተት መኖር አለበት። መጀመሪያም አልሰማም አልሽኝ እንጂ እኮ ነግሬሽ ነበር። ሳቢ፣ እኔ አልዋሻውሽም። አሁንም ቢሆን አረ አሁንም ማስታወስ አልችልም ብለህ ልታታልለን ነው? እንግዲህ አንተ ሆስፒታል ነበርኩበት ያልከውን ዓመት በሙሉ ማስረጃ ተመልክቻለሁ። ማነው? ጆሲ ናት። አመነ። ዶክተር አያሌው የኔ ዶክተር ነው። እሱንም ቢሆን አጣርቼ ነበረ። ግን እዛ ሆስፒታል ውስጥ ዶክተር አያሌው የሚባል የለም ነው የተባልኩት። እህቴ ካላመንሽ ሄደን አብረን ማረጋገጥ እንችላለን። ሳቢ መኝ፣ የሆነ ስህተት ተፈጥሯል። ጆሲ በቃ ቆይ፣ ኔሊ እንዴት እንደዚህ አይነት ነገር ታደርጋለህ? አልገባኝም ሳቢ። እንደዚህ በቀላሉ አመንሻቸው? ይኸውልህ ሰራተኛው አንተ የልጁ አባት እንደሆንክ ማስረጃ አቅርባለች። እኔ ደግሞ ደረሰብኝ ያልከው አደጋ ውሸት እንደሆነ ማስረጃ አቅርቤያለሁ። እሺ አንተ ማስረጃ የት አለ? ማሪ፣ ምንም የዋሸሁሽ ነገር የለም። እኔ ከዚህ በላይ ምንም መስማት አልፈልግም። ትሰማኛለህ? በታናሽ እህቴ ህይወት እንደዚህ እንደቀለድክ አትቀራትም። እሺ እኔ የምለው ይሄ ሁሉ ስሌት ግን እንዴት መጣልህ? ሚስትህን የልጅህን እናት እዛ አስቀምጠህ የመኪና አደጋ ደርሶብኝ ማስታወስ አልችልም ብለህ እንዴት ትሸውደናለህ? ይሄ እኮ ድራማ የሚወጣው ታሪክ ነው። አንቺ ከድሮም ጀምሮ ከእህትሽ ጋር እንደሆነ እንደማትፈልጊ አውቃለሁ። እና ተሳሳትኩ። መጀመሪያም ቀልቤ ያልወደደክ እንደዚህ አስመሳይ መሆንን ስላወቅኩ ነበር። እኔ አስመሳይ አይደለሁም። ነህ፣ በጣም አስመሳይ ነህ። ምን አለ አሁን እንኳን ቢበቃ ይህንን ማስመሰልህን ብትተው። ሳቢን፣ እኔ ራሴ ሆስፒታል ሄጄ ሁሉንም ነገር እንድታውቅ አድርጋለሁ። ምናልባት ያኔ ታምነኝ ይሆናል እኮ። ከእኔ ከእህቷ ይልቅ አንተ አጭበርባሪውን አምና። ትሰሚኛለሽ? እኔ አጭበርባሪ አይደለሁም። አትጩህ እባክህ። ይልቁንስ ቀስ ብለህ ወደ እህቴ ህይወት እንደገባ ሹልክ ብለህ ውጣ። ያለበለዚያ ግን እሷ ሳትሆን እኔ ነኝ። እሺ ምጎዳክ። ይህንን አይን ያወጣ ከደህትን እያየው እንዴት ነው ከዚህ በኋላ አብሬ የምቀጥለው? እኔ ከሃዲ አይደለሁም። እኔ ከሃዲ አይደለሁም። ሳቢ፣ ትሰማኛለህ? እህቴ በምንም ምክንያት እኔ ልትዋሸኝ አትችልም። እያዋሸኝ ያለው አንተ ነው። ሳቢ፣ የእውነቴን ነው። ምንም የዋሸሁሽ ነገር የለም። ክፍሉ ለቀህ ውጣልኝ። እኔ ከ3 ዓመት በፊት ውጣልኝ አልኩህ እኮ። ስለዚህ ለአንቺ ቀላል ነበር ማለት ነው? እኔን ከዚህ ቤት ማስወጣት ለአንቺ ቀላል ነው? 1 ዓመት ሙሉ ስታሞኘኝ እኮ ነው የከረምከው ጆሲ። የሆነ የተፈጠረ ችግር አለ ወይ? ለምን ሁለታችን ሄደን ሆስፒታል አናረጋግጥ? ነገርኩህ እኮ እህቴ በምንም አይነት ሁኔታ እኔ ልታሞኘኝ አትችልም። ነው ወይስ ከፍላ ያዘጋጃቸው ባልደረቦች አሉ? ምን እያልሽ ነው የኔ ፍቅር?
ደግሞ እህትሽ እዚህ ቤት ከገባሁበት ሰዓት ጀምሮ አይኗ ደም እንደሚለብስ አንቺም ታውቂ አይደል? ምናልባት ይህ ነገር እንደሚመጣ ታውቋት ቢሆንስ? እሷ የተናገረችውን ነገር አንቺም ደገምሽው። እሺ ይሁን፣ ብቻ የሆነ ውሳኔ ከመወሰንሽ በፊት ሂጂና ሆስፒታል እውነቱን አረጋግጪ። ምንድነው ህይወቴ ውስጥ እየሆነ ያለው? እንዴ ቆይ ለምንድን ነው አሁንም ድረስ የምታለቅሽው? የባልሽን እውነት በጊዜ ስላወቅሽ። እኔ ግን በአንቺ ቦታ በሆን በጣም ነበር እሺ ደስ የሚለው። እንዴት እኮ እንደማፈቅረው ስለማታውቂ። ግን አታሎሻል፣ በቁምሽ ቀብሮሻል። ይልሽ ይልቅ ይሄን ፍቺ ነገር ብታፋጥኙ የተሻለ ነው የሚሆነው። ባዶ እጁን እንደገባ ሻንጣውን ይዞ ቢወጣ መልካም ነው። አየሽ አይደል ግን ቤቱ በእናታችን ስም እስካሁን ድረስ መሆኑ እንዴት እንደጠቀመን። ቆይ አንቺ እኔ እንደዚህ ልቤ ተሰባብሮ አንቺ የሚያሳስብሽ አሁንም ንብረት ነው? የተሰበረ ልብ መልሶ መጠገኑ አይቀርም። ቤተሰቦቻችን በደህና ጊዜ ያስቀመጡትን ንብረት ይሄኔ ከእጃችን ወጥቶ ቢሆን ኖሮ መመለሱ ዕዳ ነበር። ይልቅ እኔን ብታመሰግኝኝ ይሻልሻል። እርግጠኛ ነሽ ግን ሆስፒታል ሄደሽ አረጋግጠሻል? ማለት ብቻ እኔን እየጠረጠርሽኝ ባልሆነ። እንደዛ ማለት ሳይሆን ለምን ራስሽ ሄደሽ አታረጋግጭም ታዲያ? ሂጂና አረጋግጪ። ምናልባት ያኔ ስሙ ስለማይታወቅ ቢሆንስ መረጃ የጠፋው? እኔም እኮ እሱን ጠርጥሬ ጠይቄ ነበረ። ግን ስሙ እንኳን ቢጠፋ የሆነ ፋይል መገኘት አልነበረበትም? በዛ ላይ አከመኝ ያለው ዶክተር ራሱ እዛ ሐኪም ቤት የለም። ለማንኛውም ራሴ ሄጄ ያረጋግጣለሁ። እንደውም ልብሽ እንዲያርፍልሽ ሄደሽ ብታጣሪ ቆንጆ ነው። ግን እኔን ስላላመንሽኝ ከፍቶኛል። ምን ሆነሽ ነው? እኔ እኮ እንደዚህ ሆንኩት ላንቺ ብዬ ነው። አንተ ውሸታም! ቆይ እኔ እንዴት እንደዚህ ታታልለኛለህ? እህቴ ምንድን ነው እሱ? ሆስፒታል ሄጄ አረጋግጬ መጣሁ። አንቺ ትክክል ነበርሽ እህቴ። ይህ ጅል ሲያታልለኝ ነበር። አይሆንም ሳቢ። ምን? ቆይ ምን ልትለኝ ነው? አሁንም ራሴ ሄጄ ባይኔ ያየሁትን እውነት ልትክደኝ ነው? ትሰማኛለህ? ከዚህ በኋላ የእኔና ያንተ ግንኙነት አብቅቷል። እሺ ሳቢ፣ ቆይ ተረጋጊና የተፈጠረውን ነገር አስረጅኝ። ቆይ ሆስፒታል ሄደሽ እንደዚህ አይነት ታካሚ አልነበረም ነው ያሉሽ? ነገረች አይደለ እንዴ? ምን ታስደጋግማታለህ? ይልቅ ሚስትህን ይዘህ ከዚህ ውጣ። በእርግጥ እኔም እንደዚህ አይነቱን ከሃዲ አልፈልገውም። አፈቅረው ነበር፣ ግን ከእንደዚህ አይነቱ ከሃዲ ጋር አብሬ መኖር አልፈልግም። እስካሁንም እውነቱ ይውጣ ብዬ ነው የተቀመጥኩት። ትሰማኛለህ? አሁኑኑ ቤት ይለቀል መጣ። ሰማሃት አይደል? ሻንጣህን ይዘህ ከዚህ ቤት ውጣ።